With the end of the two-week ceasefire between the US and Iran fast approaching, President Trump has in the last hour announced that he's extending it until Iranian leaders come up with a proposal and discussions are concluded one way or the other. በዋሽንግተን የሰዓት አቆጣጠር ማክሰኞ ከሰዓት በኋላ በዋይት ሃውስ ኦቫል ኦፊስ ውስጥ አንድ ከባድ ጭንቀት ሰፍኖ ነበር። ፕሬዝዳንት ዶናልድ ትራምፕ ከከፍተኛ የብሔራዊ ደህንነት አማካሪዎቻቸው ጋር ፊት ለፊት ተፋጠው አንድ የታሪክ መጋጠሚያ ላይ ቆመዋል። የሰላም ዕድል ወይስ የጦርነት ዳግም አዋጅ? በኢራን ላይ የተጣለው ባለ 2 ሳምንት የተኩስ አቁም ገደብ ሊያበቃ ደቂቃዎች እየተቆጠሩ ቢሆንም ከቴህራን ወገን የሚሰማው ድምፅ ግን ፍጹም ዝምታ ብቻ ነበር። ይህ ዝምታ ተራ አለመግባባት ሳይሆን በመሪዎቿ መገደልና በባህር ኃይሏ መፈራረስ የቆሰለችው ቴህራን ውስጣዊ መከፋፈልና የአዲሱ መሪ ሙጅታባ ኻሜኒ ግልጽ ያልሆነ አቅጣጫ ውጤት ይመስላልም ተብሏል። በጆይንት ቤዝ አንድሪውስ የአውሮፕላን ማረፊያ ምክትል ፕሬዝዳንቱ ጄዲ ቫንስን ወደ ኢስላማባድ ለመውሰድ ሞተሯን አስነስታ የምትጠባበቀው ኤርፎርስ 2 የዲፕሎማሲው ተስፋ ተምሳሌት ብትሆንም በቴህራን በኩል የታየው ግትርነት ግን ሰላሙን ገደል አፋፍ ላይ አድርሶታል። በቴህራን በኩል የታየው ዝምታ ግን ሰላሙን ገደል አፋፍ ላይ አድርሶታል። ትራምፕ የባህር ወሽመጡን እገዳ ለማጥበቅና ወታደራዊ በላይነታቸውን ለማሳየት ቢሞክሩም ኢራን በበኩሏ የከበባው መቀጠል የመንግስት ሽብርተኝነት ነው በማለት በጦር ሜዳ አዳዲስ ካርታዎችን ለመዘርጋት እየዛተች ትገኛለች። የዓለም ነዳጅ አቅርቦት ያናወጠውና በታሪክ ታይቶ የማይታወቅ የኢነርጂ ቀውስ ያስከተለው ይህ ጦርነት አሁን በኢስላማባድ በሚጠበቁት ከፍተኛ ደረጃ ንግግሮች ላይ ተንጠልጥሏል። Breaking news involving the U.S. and Iran and major questions now about what's happened to this second round of talks. Vice President J.D. Vance had been ready to leave Washington today for Pakistan. Tonight he hasn't left. Iran refusing to commit. President Trump tonight, after making multiple threats, now says he will extend the ceasefire. ፕሬዝዳንት ዶናልድ ትራምፕ ማክሰኞ ከሰዓት በኋላ በዋይት ሃውስ ከብሔራዊ ደህንነት ቡድናቸው ጋር በመመካከር ላይ ሳሉ አንድ ትልቅ ውሳኔ ከፊታቸው ተደግኗል። ቀጥሎ ከኢራን ጋር ምን መደረግ አለበት? የእርሳቸው የተኩስ አቁም የጊዜ ገደብ ወደ ማብቂያው እየተቃረበ ነበር። እንዲሁም ምክትል ፕሬዝዳንት ጄዲ ቫንስ ለቀጣዩ የንግግር ዙር ወደ ፓኪስታን ለማጓዝ ያዘጋጇት ኤርፎርስ 2 በጆይንት ቤዝ አንድሪውስ የአውሮፕላን ማረፊያ ለበረራ ተዘጋጅታ ስትጠባበቅ ነበር። ሆኖም አስተዳደሩ በአንድ አስቸጋሪ ሁኔታ ውስጥ ወድቆ ነበር። ይህም ከኢራናውያን ወገን የታየው ፍጹም ዝምታ ነው። ከዚያ ቀደም ባሉት ቀናት አሜሪካ ለሚቀጥለው ዙር ንግግሮች ቅድመ ሁኔታ እንዲሆኑም ኢራናውያን ሊስማሙባቸው የሚገቡ ሰፋ ያሉ የውል ነጥቦችን ዝርዝር ልካ ነበር። ይሁን እንጂ ጉዳዩን የሚያውቁ 3 ባለስልጣናት እንደገለጹት ምንም አይነት ምላሽ ሳይገኝ ቀናት በማለፋቸው ምክንያት ቫንስና ሌሎች ወደ ፓኪስታን በመሄድ በአካል በሚያደርጉት ንግግር ምን ያህል ውጤት ሊያስመዘግቡ ይችላሉ የሚለው ላይ ጥርጣሬ እንዲፈጠር አድርጓል። ትራምፕ ማክሰኞ ዕለት በዋይት ሃውስ ከቫንስ ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከመከላከያ ሚኒስትሩ ፔት ሄግስ ከጦር ኃይሎች ጠቅላይ አዛዥ ዳን ኬን እና ከሲአይኤ ዳይሬክተር ጆን ራትክሊፍ ጋር ሲመክሩም አስተዳደሩ አሁንም ከኢራናውያን ወገን ምንም የሰማው ነገር አልነበረም። ባለስልጣናቱ ቫንስ ወደ ኤርፎርስ 2 ከመሳፈራቸው በፊት ቢያንስ የሆነ አይነት ምላሽ እንዲገኝ ዋናውን የፓኪስታን አገናኝ የመስክ ማርሻል አሲም ሙኒርን ሲወተውቱ ነበር። ቢሆንም ግን ከሰዓታት በኋላ ምንም የተገኘ ምላሽ አልነበረም። በዋይት ሃውስ የሚገኙ ትራምፕ ከፍተኛ ረዳቶች ለዝምታው ዋነኛው ምክንያት በወቅታዊ የኢራን አመራር መካከል ያለው መከፋፈል እንደሆነ ያምናሉ። ይህም ግንዛቤያቸው በከፊል ከፓኪስታናውያን አገናኞች በተገኙ መረጃዎች ላይ ተመሰረተ መሆኑን 3ቱ ባለስልጣናት ለሲኤንኤን ገልጸዋል። የአስተዳደሩ ግምት ኢራናውያን በራሳቸው አቋም ላይ ወይም በዩራኒየም ማበልጸግና በአሁኑ ጊዜ ባላቸው የበለጸገ ዩራኒየም ክምችት ዙሪያ ለሚደራደሩ አካላት ምን ያህል ስልጣን መስጠት እንዳለባቸው የጋራ ስምምነት የላቸውም የሚል ነው። ይህ ጉዳይ በሰላም ንግግር ውስጥ ትልቅ ማነቆ የሆነ ነጥብ ነው። አሜሪካ እንደምታምነው ለዚህ ሁኔታ ሌላው አወሳሳቢ ምክንያት አዲሱ ጠቅላይ መሪ ሙጅታባ ኻሜኒ ለበታቾቻቸው ግልጽ መመሪያ እየሰጡ መሆኑ ወይም ደግሞ የበታቾቹ ያለምንም የተለየ መመሪያ እርሳቸው የሚፈልጉትን ነገር እንዲሁ ለመገመት እየሞከሩ መሆኑ ነው። የአሜሪካ ባለስልጣናት እሳቸው ተደብቀው ለመቆየት የሚያደርጉት ጥረት በኢራን መንግስት የውስጥ ውይይቶች ላይ መስተጓጎል ፈጥረዋል ብለው ያምናሉ። እነዚህ ከፍተኛ መሰናክሎች ቢኖሩም አንድ ባለስልጣን የአሜሪካና የኢራን ተደራዳሪዎች በቅርቡ የመገናኘት እድላቸው ገና አልተዘጋም ብለዋል። ሆኖም ይህ መቼና እንዴት ሊሆን እንደሚችል እስካሁን እርግጠኛ መሆን አልተቻለም። ፕሬዝዳንት ዶናልድ ትራምፕ ወታደራዊ ጥቃቶችን ዳግም ከመጀመር ይልቅ ከኢራን ጋር የተደረገው ባለ 2 ሳምንት የተኩስ አቁም ስምምነት ሊያበቃ ጥቂት ሲቀረው እንዲራዘም መርጠዋል። በዚህኛው ጊዜ ግን የተኩስ አቁሙ የሚያበቃበትን ቀን አልገለጹም። የተኩስ አቁሙን ማራዘማቸውን በገለጹበት ከሰዓት በኋላ የትሩዝ ሶሻል መልእክታቸው የኢራን መንግስት ባለስልጣናትን በከፍተኛ ሁኔታ የተከፋፈሉ ሲሉ የጠሯቸው ትራምፕ አሜሪካ ቀድሞውኑን አሸንፋለች ብለው ለሚናገሩትና
እምብዛም ተወዳጅነት ለሌለው ለዚህ ጦርነት ዲፕሎማሲያዊ መፍትሄ ለማግኘት አሁንም ከፍተኛ ፍላጎት አላቸው። ሆኖም የድርድሩ ለጊዜው መቋረጥ ትራምፕ በርካታ ጥያቄዎቻቸውን የሚያሟላ ስምምነት ላይ ለመድረስ በሚያደርጉት ጥረት ውስጥ እየገጠሟቸው ያሉትን ተግዳሮቶች የሚያጎላ ሆኗል። ቴህራን በአዲስ ዙር ድርድር ከመሳተፏ በፊት ትራምፕ በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ የጣሉትን እገዳ እንዲያነሱ በይፋ ጥብቃ ጠይቃለች። ትራምፕ ግን ይህንን ጥያቄ ውድቅ አድርገውታል። ማክሰኞ ጠዋት በሲኤንቢሲ ላይ በሰጡት ቃል የመጨረሻ ስምምነት ላይ እስካልደረስን ድረስ ወሽመጡን አንከፍትም ሲሉ ተናግረዋል። በትራምፕና በቡድኑ መካከል በተካሄደው የከሰዓት በኋላ ስብሰባ የፓኪስታን አገናኞች በጥቂት ሰዓታት ውስጥ ያበቃል ያሉት የተኩስ አቁም ስምምነት እንዲራዘም ተወስኗል። ይህን ማድረግ ምንም እንኳን ባለስልጣናቱ ዋስትና ባይኖረውም ይላሉ እንጂ በንድፈ ሐሳብ ደረጃ ኢራን በኻሜኔ ይሁንታ የታጀበ አንድ ወጥ አቋም ለመያዝ ተጨማሪ ጊዜ ሊሰጣት ይችላል። ባለስልጣናት እንደገለጹት ከሆነ ኢራን ወደ ድርድር ጠረጴዛ ለመመለስ ዝግጁ መሆኗን የሚጠቁሙ ምልክቶች ከታዩ የጉዞ ዝግጅት በአጭር ጊዜ ውስጥ ሊከናወን ይችላል። የባህር ወሽመጡ እንደተዘጋ በሚቆሙበት ጊዜ አሜሪካም ሆነች ቴህራን በኢኮኖሚ መጎዳታቸው የማይቀር በመሆኑ በቀጣናው የሚገኙ አንዳንድ ባለስልጣናት ሁለቱም ወገኖች ዘግይቶ ከሚመጣ መፍትሄ ይልቅ ለፈጣን ስምምነት ይነሳሳሉ የሚል ተስፋ አላቸው። ማክሰኞ ዕለት ኢራንን ወደ ድርድር ለማምጣት ሲሯሯጡ የነበሩት የፓኪስታን ባለስልጣናት በሌላ በኩል ደግሞ ትራምፕ የተኩስ አቁሙን እንዲራዘሙ ሲያበረታቱ ነበር። የተኩስ አቁሙ ገደቡ ሊያበቃ ሲቃረብም ትራምፕ የኢራን የውል ጥያቄ ቀርቦ ውይይቶች በአንድ የሚሆን በሌላ መንገድ እስኪጠናቀቁ ድረስ የተኩስ አቁሙ እንዲራዘም የሚል ውሳኔ አስተላልፈዋል። የኢራን ባለስልጣናት ግን በውሳኔው የተነኩ አልመሰሉም። የኢራን የድርድር ልዑካንን ሲመሩ የቆዩትና የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ አማካሪ የሆኑት መሃዲ መሐመዲ የትራምፕ የተኩስ አቁም ማራዘሚያ ምንም ትርጉም የለውም ብለዋል። አክለውም ተሸናፊው ወገን ቅድመ ሁኔታዎችን ሊጭን አይችልም፣ የከበባው መቀጠል ከቦምብ ጥቃት የተለየ ባለመሆኑ ወታደራዊ ምላሽ ሊሰጠው ይገባል ሲሉ አዝተዋል። ትራምፕ የተኩስ አቁሙ ባለበት ይቀጥላል በማለት ያስታወቁት ውሳኔ እርሳቸውም በቅርብ ጊዜ ውስጥ ኢራንን በቦምብ ለመምታት ጠብቃለሁ በሚል ባደረጉት ንግግር ግራ መጋባት ሰፍኖበት የዋለው ቀን መደምደሚያ የሰጠ ነበር። ይሁንና ውይይቱን ከሚያውቁ ምንጮች በተገኘው መረጃ መሰረት አዲስ የጊዜ ገደብ ባለመቀመጡ ምክንያት ጫናውን ማላላት ኢራን ንግግሩን እንድታጓትት እድል ሊሰጣት እንደሚችል ትራምፕ አማካሪዎች ለፕሬዝዳንቱ በግል አስጠንቅቀዋል። ተደራዳሪዎች ቢያንስ በዚህ ሳምንት በአሜሪካና ኢራን መካከል የግንዛቤ ማዕቀፍ ለመፍጠር ተስፋ አድርገው ነበር። የአሜሪካ ባለስልጣናት ይህ ስምምነት በሚቀጥሉት ሳምንታት ስለ ውሉ ዝርዝር ነጥቦች ወደሚደረጉ ጥልቅ ውይይቶች ይመራል የሚል እምነት ነበራቸው። ሆኖም ካሄድ ተቃዋሚዎች የነበሩ ሲሆን እነሱም ኢራን በጦርነቱ ወቅት ተቀብሮ የቆዩ አንዳንድ ሚሳኤሎቿን ለማውጣት እንድትችል ጊዜ ለመግዛት ስትል ውይይቱን እያጓተተች ሊሆን እንደሚችል አስጠንቅቀዋል። የንግግሩን ሂደት የሚያውቁ ሰዎች እንደሚሉት በርካታ ወሳኝ ነጥቦች የኢራን የወደፊት ዩራኒየም የማበልጸግ አቅም፣ በከፍተኛ ደረጃ የበለጸገው የዩራኒየም ክምችቷ ምን እንደሚሆንና የትኞቹ ማዕቀቦች መነሳት እንዳለባቸው የሚሉትን ጨምሮ እስካሁን መፍትሄ አላገኙም። በመጨረሻም ስምምነት ላይ መድረስ የሚቻለው እያንዳንዱ ወገን በቅድመ ሁኔታዎቹ ላይ በሚያሳየው ተለዋጭ አቋም ላይ ይወሰናል። ለትራምፕ አንዱ የግድ አስፈላጊ የሆነው ነገር በኦባማ ዘመን ከነበረውና እርሳቸው እንደ አውሮፓውያን አቆጣጠር በ2018 ከወጡበት እንዲሁም ደካማ ነው በማለት ሁልጊዜም ከሚተቹት የኢራን የኒውክሌር ስምምነት ጋር ሊመሳሰል የሚችል ውል ላይ አለመስማማት ነው። ባለፉት ጥቂት ቀናት ውስጥ ትራምፕ በድርድር ብቃታቸው የተሻለ ስምምነት እንደሚያረጋግጡ በልበ ሙሉነት ሲናገሩ ተደምጠዋል። እንደውም በወቅቱ ፕሬዝዳንቱ ቢሆኑ ኑሮ የቪየትናምን ጦርነት በጣም በፍጥነት ያሸንፉ እንደነበር ማክሰኞ ዕለት ተናግረዋል። የማስበው በመጨረሻ ታላቅ ስምምነት ላይ እንደምንደርስ ነው ሲሉም አጥብቀው ተናግረዋል። ምርጫ ያላቸው አይመስለኝም። የባህር ኃይላቸውን አጥፍተናል፣ የአየር ኃይላቸውን አጥፍተናል፣ መሪዎቻቸውንም አጥፍተናል። ይህ ደግሞ እውነቱን ለመናገር በአንድ በኩል ነገሮችን ያወሳስባል ብለዋል ትራምፕ። ከሰዓታት በኋላ በስቴት ዳይኒንግ ሩም ለኮሌጅ አትሌቶች ክብር በሚሰጥበት ወቅት ትራምፕ ባደረጉት ንግግር ስለ ጦርነቱ ያልተለመደ ዝምታ መርጠው ታይተዋል። ከክፍሉ ከመውጣታቸው በፊትም ስለ ጦርነቱ ጥያቄ ለመጠየቅ ለሞከሩ ጋዜጠኞች በእጃቸው ምልክት ሰጥተው አልፈዋል። የኢራን ብሔራዊ ቴሌቪዥን ጣቢያ ማክሰኞ ዕለት ባስተላለፈው መልእክት እስካሁን ድረስ ምንም አይነት የኢራን ልዑክ ወደ ኢስላማባድ አልተጓዘም ሲል አረጋግጠዋል። ጋሊባፍ ደግሞ የአሜሪካው ፕሬዝደንት የድርድር ጠረጴዛውን ወደ የእጅ መስጫ ጠረጴዛ ለመቀየር እየሞከሩ ነው ሲሉ ወንጅለዋል። በዛቻ ጥላ ስር የሚደረግ ድርድርን አንቀበልም ሲሉ በማህበራዊ ገጽ ባሰፈሩ ጽሑፍ የገለጹ ሲሆን ኢራንም በጦር ሜዳው አዳዲስ ካርታዎችን ወይም ስልቶችን ለመዘርጋት እየዘጋጀች መሆኑን ተናግረዋል። አሁን ላይ የአሜሪካ ባህር ኃይል በኢራን ወደቦች ላይ የጣለው እገዳም ለሁለተኛ ዙር የውይይት ዝግጅት ዋነኛ እንቅፋት የሆነ ይመስላል። ኢራን ድርድሩ እንዲቀጥል አሜሪካ
አሜሪካ እገዳውን ማንሳት አለባት ብላለች። ትራምፕና የገንዘብ ሚኒስትሩ ስኮት ቤሰንት ግን ማክሰኞ ዕለት እገዳው እንደሚቀጥል አረጋግጠዋል። ቤሰንት በኤክስ ገጻቸው ባወጡት መግለጫ በጥቂት ቀናት ውስጥ የሃርክ ደሴት የነዳጅ ማከማቻዎች ይሞላሉ፣ ደካማዎቹ የኢራን የነዳጅ ጉድጓዶችም ይዘጋሉ ብለዋል። ጋርዲያን ጉዳዩን በተመለከተ መረጃ ካላቸው ሁለት ሰዎች አገኘሁት ባለው መረጃ መሰረት ማክሰኞ ከሰዓት በኋላ ከትራምፕ ዋና የብሔራዊ ደህንነት ቡድን ጋር በተደረገ ስብሰባ አሜሪካ እገዳውን በማስቀጠል በኢራን ላይ የምታደርገውን ጫና እንድትቀጥል ተወስኗል። ይህም ኢራን ወሽመጡን በመዝጋት አገኘዋለሁ ብላ የምታስበውን ብልጫ ለማዳከም ያለመ ነው። ከ10 ቀናት በፊት በኢስላማባድ የተካሄደው የመጀመሪያው ዙር ንግግር በጦርነቱ መጀመሪያ ቀናት በኢራን ተዘግቶ ስለነበረውና የዓለምን 1/5 ያለ ነዳጅና ጋዝ አቅርቦ ስለሚቆጣጠረው ወሳኙ የሆርሙዝ የባህር ወሽመጥ የወደፊት ጣፋንታ ላይ ምንም አይነት ስምምነት ሳይደረስበት ተጠናቋል። የዓለም አቀፉ የኢነርጂ ኤጀንሲ ኃላፊ ፋቲህ ቢሮል እንደገለጹት የዚህ ግጭት በነዳጅ ላይ ያለው ተጽዕኖ ከሩሲያና የዩክሬን ጦርነት ጋዝ አቅርቦት መስተጓጎል ጋር ተዳምሮ በዓለም አቀፍ የኢነርጂ ገበያ ላይ በታሪክ ትልቅ ቀውስ ሆኗል። አሜሪካ ባለፈው ሳምንት ቴህራን የባህር ወሽመጡ እንድትከፍት ጫና ለማሳደር በኢራን ወደቦች ላይ እገዳ የጣለች ሲሆን እሁድ ዕለትም አንድ የኢራን የጭነት መርከብን በቁጥጥር ስር አውላለች። የአሜሪካ ኃይሎች ማክሰኞ ዕለት ዘመቻውን በማጠናከር ቀደም ሲል በእስያ የኢራን ድፍድፍ ነዳጅ በኮንትሮባንድ በማጓጓዝ ማዕቀብ ተጥሎበት በነበረ የነዳጅ ጫኝ መርከብ ላይ ወረራ ፈጽመዋል። የመርከብ መከታተያ መረጃዎች እንደሚያሳዩት መርከቧን በቁጥጥር ስር በዋለችበት ወቅት በህንድ ውቅያኖስ ውስጥ በስሪላንካና በኢንዶኔዥያ መካከል ትገኝም ነበር። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ በብሔራዊ ቴሌቪዥን ጣቢያ በሰጡት መግለጫ አሜሪካ በሁለቱ መርከቦች ላይ የወሰደችው እርምጃ የባህር ላይ ውንብድናና የመንግስት ሽብርተኝነት ነው ካሉ በኋላ ዋሽንግተን ለድርድር ስላላት ቁርጠኝነት ጥርጣሬያቸውን አሰምተዋል። ኢራን የባህር ወሽመጡን መዝጋቷ ለዓለም አቀፉ የኢኮኖሚ ውድቀት ስጋት የፈጠረ ሲሆን ይህም ለቴህራን የጥላቶቿን እጅግ የላቀ ወታደራዊ የበላይነት ለመቋቋም የሚያስችል ጠንካራ ስልታዊ መሳሪያ ሆኗታል። ጦርነቱ የጀመረው በየካቲት ወር አሜሪካና እስራኤል ባደረሱት የመጀመሪያ ዙር የቦምብ ጥቃት ሲሆን በወቅቱም የነበሩት የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ተገድለዋል። የባህር ወሽመጡን ደህንነት ለመጠበቅ ከስራ ባልደረቦቻቸው ጋር ውይይት ሲያደርጉ የቆዩት የእንግሊዝ የውጭ ጉዳይ ሚኒስትር ኤቪት ኩፐር ወቅቱን በችግር ውስጥ ወሳኝ ዲፕሎማሲያዊ ምዕራፍ ሲሉ ገልጸውታል። በኢስላማባድ የፓኪስታን ባለስልጣናት ከ1979 የእስላማዊ አብዮት ወዲህ በሁለቱ ሀገራት መካከል እየተካሄደ ባለው በዚህ ከፍተኛ የደረጃ ድርድር ላይ ኢራን ወደ ንግግሩ እንደምትመለስ የሰነቁትን ተስፋ አጋርተዋል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር የተኩስ አቁሙ እንዲራዘምም ለመወትወት ማክሰኞ ዕለት በኢስላማባድ ከሚገኙት ጊዜያዊ የአሜሪካ አምባሳደር ጋር መገናኘታቸውን አንድ ቃል አቀባይ ገልጸዋል። ዳር በተጨማሪም የኢራን ዋነኛ የንግድ አጋር ከሆነችው ቻይና አምባሳደር ጋርም ተወያይተዋል። የፓኪስታን ኢንፎርሜሽን ሚኒስትር አታኡላ ታራር በኤክስ ገጻቸው ባሰፈሩት ጽሑፍ ፓኪስታን የኢራን አመራሮች በሁለተኛው ዙር ንግግር ላይ እንዲሳተፉ ለማሳመን ቅን ጥረት ስታደርግ ቆይታለች፣ እነዚህ ጥረቶችም አሁንም ቀጥለዋል ሲሉ ገልጸዋል። ባለስልጣናት በሺዎች የሚቆጠሩ የጸጥታ ኃይሎችን ባሰማሩበትና ወደ አውሮፕላን ማረፊያ በሚወስዱ መንገዶች ላይ ጥበቃን ባጠናከሩበት ፓኪስታን ዋና ከተማ ከፍተኛ የደህንነት ጥበቃ የተደረገ ይገኛል። በከተማው ያሉ የመንግስት መስሪያ ቤቶች፣ ትምህርት ቤቶችና ኮሌጆች የተዘጉ ሲሆን አብዛኛው የከተማዋ ክፍል ለሰላማዊ ዜጎች ዝግ ሆኗል። የፖለቲካ ተንታኝና ጋዜጠኛው ኑስራት ጃቬድ ወደ ኢስላማባድ ካልመጡ ወይም ሁለተኛ ዙር ውይይት ካልተካሄደ ለፓኪስታንም ቢሆን አሳፋሪ ሁኔታ ይሆናል ብለዋል። ባለፈው ሳምንት መጨረሻ ላይ ኢራን ከዋሽንግተን አዳዲስ የውል ጥያቄዎችን መቀበሏን ገልጻ ነበር። ሆኖም በሁለቱ ወገኖች መካከል አሁንም ሰፊ ልዩነት እንዳለ ጠቁማለች። ባለፈው ዙር ድርድር ላይ እንቅፋት የሆኑት ጉዳዮች የኢራን የኒውክሌር ማበልጸጊያ መርሃ ግብር፣ በቀጠናው እንደ ተላላኪ ለሚንቀሳቀሱ ታጣቂዎች የምታደርገው ድጋፍና የሆርሙዝ ወሽመጥ ናቸው። ትራምፕ ኢራን ሌላ አማራጭ እንደሌላትና በንግግሩ ላይ እንደምትሳተፍ ገልጸዋል። የባህር ኃይላቸውን አጥፍተናል። የአሜሪካው ፕሬዝዳንት በድጋሚ የስርዓት ለውጥ መምጣቱን የገለጹ ሲሆን አሁን በስልጣን ላይ ያሉት ደግሞ እጅግ የተረጋጋ አስተሳሰብ ያላቸው ራሽናል መሆናቸውን ተናግረዋል። ይሁን እንጂ በርካታ ባለሙያዎች እንደሚናገሩት ከሆነ ግጭቱ የኢራን ስርዓት ይበልጥ አክራሪ እንዲሆን አድርጎታል። ምክንያቱም በአንጻራዊነት ለድርድር ቅርብ የነበሩ ሰዎች በመገደላቸው ወይም ከጨዋታ ውጭ መደረጋቸው የእስላማዊ አብዮታዊ ዘብ ጦር ከፍተኛ መኮንኖች በስልጣኑ ላይ ያላቸውን የበላይነት እንዲያጠናክሩ እድል ሰጥቷቸዋልና። በመጨረሻም በዋሽንግተን የከሰዓት በኋላ ፀሐይ ስትጠልቅና በኢስላማባድ ንጋት ሲተካም ዓለም አሁንም በውጥረት ውስጥ ሆና ትጠባበቃለች። ፕሬዚዳንት ትራምፕ የተኩስ አቁሙን በማራዘም ለዲፕሎማሲው ተጨማሪ እስትንፋስ ቢሰጡም የእርምጃ ሰላምን ለማምጣት ወይስ ለቀጣዩ ዙር ጦርነት ጊዜ ለመግዛት የተደረገ መሆኑ
እስካሁን ግልጽ አይደለም። በአንድ በኩል የኢራን የኢኮኖሚ መታነቅና የመሪዎቿ መገደል ቴህራንን ወደ ድርድር ጠረጴዛ ይገፋታል የሚል እምነት በዋሽንግተን ቢኖርም፣ በሌላ በኩል ግን በቴህራን ጎዳናዎችና በወታደራዊ ካምፖች ውስጥ እየገነፋ ያለው ቁጣና የእጅ አንሰጥ ባይነት ነገሩን ይበልጥ ውስብስብ ያደርገዋል። የሆርሙዝ የባህር ወሽመጥ እንደተዘጋ፣ የዓለም የነዳጅ ገበያ እንደታወከ፣ የሁለቱ ሀገራት ተደራዳሪዎች በጥርጣሬ አይን እርስ በርስ እየተያዩ፣ የሰላሙ ጭልንጭል በፓኪስታን ኢስላማባድ በሚደረገው ንግግር ውጤት ላይ ተንጠልጥሏል። ጦርነቱ በአሸናፊነት ተጠናቋል የሚለው የትራምፕ ንግግር እውን የሚሆነው ወይስ ቀጠናው ወደማያልቅ ማጥ ውስጥ ይገባል? ለዚህ ጥያቄ ምላሹ ያለው በዲፕሎማሲያዊ ብልሃትና በቴህራን ቀጣይ እርምጃ ውስጥ ብቻ ነው። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።